ሰላም ጤና ይስጥልኝ ወደ 24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የሀገራዊ ምክክር ኮሚሽን የሥራ ጊዜ ለተጨማሪ 8 ወራት ተራዘመ። የሕዝብ ተወካዮች ምክር ቤት በትላንትናው የካቲት 11 ቀን 2018 ዓ.ም ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመን ለሁለተኛ ጊዜ አራዝሟል። የተራዘመበትም ጊዜ ለተጨማሪ 8 ወራት ነው። ኮሚሽኑ የተጣለበትን ሀገራዊ ኃላፊነት በጥራት እንዲያጠናቅቅና የቀሩትን የተሳታፊዎች ልየታና የምክክር መድረኮች በስፋት ለመድረስ እንዲያስችለው የታሰበ ምክንያት ነው። ኮሚሽኑ መጀመሪያ ለ3 ዓመታት ተቋቁሞ የነበረ ቢሆንም ባለፈው ዓመት የካቲት 2017 ለ1 ዓመት መራዘሙ ይታወሳል። የምክር ቤቱ አባላት የኮሚሽኑን አስፈላጊነት በማጉላት የቀረበው ጊዜ ውጤታማ በሆነ መንገድ ጥቅም ላይ እንዲውል አሳስቧል። ዶክተር ደሳለኝ ጫኔ ለሀገራዊ ምክክር ኮሚሽኑ የጠየቁት ጥያቄና የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሰጡት ምላሽ አነጋጋሪ ሆኗል። ዶክተር ደሳለኝ ጫኔ ለሀገራዊ ምክክር ኮሚሽኑ እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር ሲሉ ተናግረዋል። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ሊቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳወቁ አላይም። መንግስት ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹም አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እኔ ከመጀመሪያው ይህን የምክክር ሂደት ከመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቼው አሁንም እየቀረበ ያለ በእናንተ በኩል በተወያዮችም በኩል የቀረበ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው። አሁን በነገራችን ላይ ሌሎች ህዝቦች ታሳሪዎች የላቸውም። ክቡር ኮሚሽነር፣ ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይሄ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ይሰጠው። አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያ ፖለቲካ ችግር መፍትሄ ያገኛል ብሎ የሚያምን ከሆነ ይህ በጣም ትንሹ ነገር ነው። እነማን ምን ሲያደርጉት ተይዘው እንደተፈቱ እናውቃለን እዚህ ሀገር። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴም ሲመልሱ የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር እንደሌለባቸው ግፊት ማድረግ ነው። አማሮቹም ሆኑ ሌላ ዘሮች መንግስት ምንም እርምጃ ካልወሰደም ለምን ይሄን አላጋለጣችሁም ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ። በአጠቃላይ በጣም ፐርፌክት ሁኔታ ቢኖር እኮ ሀገራዊ ምክክር አያስፈልግም። ችግሮች ስላሉና ችግሮች ለመቅረፍ የመፍትሄ ፍለጋው አካል መሆን ነው። መፍትሄው የመፍትሄው ፍለጋ አካል በመሆን ሀገራችንን ለማዳን እንችላለን። እኛ ህዝቦች አምነውን በየቦታው ስናንከራትታቸው ያመጣናቸው ህዝቦች አምነውን መንግስትም አምኖን ይሄን ስራ ለመስራት ስንጥር ምንም አትጠራጠሩ፣ የበላነውንም የጠጣነውም ያህል ጥረት እናደርጋለን የተሳካ እንዲሆን ብለዋል። በኢትዮጵያ ህፃናትን ለልመና እንዲመቹ ሆን ብሎ አይነ ስውር የማድረግ ዘግናኝ ወንጀል ተጋለጠ። በኢትዮጵያ ውስጥ በግዳጅ ልመና ላይ የተሰማሩ ህፃናትን የሰዎች ርህራሄ ለመሳብ ሲባል ሆን ብሎ አይነ ስውር የማድረግ እጅግ አሰቃቂ ወንጀል እንደሚፈጸም አንድ አዲስ ጥናት ይፋ አደረገ። ህገወጥ አዘዋዋሪዎች ህፃናቱ ለልመና እንዲመቹ በማሰብ መድኃኒት ነው በሚል አደገኛ ፈሳሽ አይናቸው ውስጥ በመጨመር ሙሉ በሙሉ አይነ ስውር እንደሚያደርጋቸው ተረጋግጧል።
ተጎጂዎች ከማለዳው 10 ሰዓት እስከ ምሽቱ 3 ሰዓት ድረስ እንዲለምኑ የሚገደዱ ሲሆን የሚሰበስቡት ገንዘብ ሙሉ በሙሉ ለአዘዋዋሪዎች ገቢ ይሆናል። አንዳንድ የፖሊስ አባላት ስለ ወንጀሉ ጥቆማ ቢሰጣቸውም የራስን ስራ ላይ ለምን አታተኩርም፣ ለምን ስለሌላ ሰው ትጨነቃለህ የሚል አስገራሚና ኃላፊነት የጎደለው ምላሽ እንደሚሰጡ ጥናቱ አመልክቷል። ጥናቱ በፖፑሌሽን ካውንስል የተካሄደ ሲሆን በአዲስ አበባ በመቀሌና በድሬዳዋ ያለውን አስከፊ የወንጀል ሰንሰለት ዳስሷል። አብዛኞቹ የአካል ጉዳተኞችና ህፃናት ከገጠር አካባቢዎች በደላሎችና በቅርብ ዘመዶቻቸው ጭምር የተሻለ ስራ አለ በሚል ተታለው ወደ ከተማ እንዲመጡና ለሞት ዛቻ፣ ለግርፋትና ለከፍተኛ እንግልት እንደሚዳረጉ ተጋልጧል። ህግ አስከባሪ አካላት ስለ ጉዳዩ ያላቸው ግንዛቤ እንዲያድግ ማድረግ፣ የተጎጂዎች መልሶ ማቋቋሚያ ማዕከላትን ማስፋፋት፣ በገጠር አካባቢዎች ያለውን የተሳሳተ ግንዛቤ መቀየር ለጉዳዩ መፍትሄ ተብሎ ከቀረቡት ውስጥ ናቸው። ይህ ጥናት የካቲት 10 ቀን 2018 ዓ.ም በሸራተን አዲስ ሆቴል ይፋ የተደረገ ሲሆን ድርጊቱ በኢትዮጵያ የሰው ንግድ ወንጀል ውስጥ ያለውን እጅግ ጨካኝ ገጽታ ያሳየ ነው ተብሏል። በሌላ ዜና በናይጄሪያ የማዕድን ፍንዳታ 37 ሰዎች ሕይወታቸው አለፈ። በናይጄሪያ ፕላቶ ግዛት ዙሪክ ቫሴ በተባለ አካባቢ በሚገኝ ሲልድ የተሰኘ የከሰል ማዕድን ውስጥ በተከሰተ የጋዝ መመረዝ አደጋ ቢያንስ 37 ማዕድን አውጪዎች ሕይወታቸው ሲያልፍ ሌሎች 25 ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። የዓይን እማኞች ለሀገር ውስጥ መገናኛ ብዙሃን እንደገለጹት አደጋው የደረሰው የማዕድን አውጪዎች በተለመደው የሥራ ተግባራቸው ላይ እያሉ ነው። በድንገት ገዳይ የሆነ መርዛማ ጋዝ በዋሻው ውስጥ በመሰራጨቱ ሰራተኞች አንዱ ከሌላው በመከተል መውደቅ መቃተት ጀምረዋል። እንደ የመጀመሪያው ደረጃ ግምገማዎች ከሆነ አደጋው የተከሰተው በማዕድን ዋሻዎች ውስጥ በቂ የአየር ዝውውር ባለመኖሩ ነው። በዚህም ምክንያት በቀላሉ ሊፈነዱና ሊገሉ የሚችሉ መርዛማ ጋዞች በዋሻው ውስጥ ተከማችተው በመቆየታቸው ለፍንዳታውና ለጅምላ መመረዙ ምክንያት ሆነዋል። ሕይወታቸውን ያጡት ማዕድን አውጪዎች በሙሉ ማለት ይቻላል ወጣቶች ሲሆኑ ዕድሜያቸው በ20 እና 35 ዓመት መካከል የሚገኙ ነው። የቆሰሉት 25 ሰዎች በአቅራቢያው በሚገኝ የሕክምና ተቋማት እርዳታ እየተደረገላቸው ይገኛል። እስከ ረቡዕ ረፋድ ድረስ የናይጄሪያ ፌዴራል መንግስት ሆነ የፕላቶ ግዛት ባለስልጣን ስለ ሁኔታው በይፋ የሰጡት መግለጫ የለም ተብሏል ሲሉ የሀገሪቱ የዜና ምንጮች ዘግበዋል። በኢኳዶር በጆንያ የታሸጉ 8 የተቆረጡ የሰው ራሶች ተገኙ። በኢኳዶር ጓየስ ግዛት ውስጥ እጅግ አስደንጋጭ በሆነ ሁኔታ የ8 ወጣቶች የተቆረጡ ራስ በጆንያ ተሞልቶ ተገኝቷል። በቦታው ላይ መስረቅ የተከለከለ ነው የሚል ማስጠንቀቂያ የተጻፈበት ወረቀት አብሮ መገኘቱ ተገልጿል። ዕድሜያቸው በ16 እና 22 መካከል የሆኑ ወጣቶች ሲሆኑ 7ቱ ተለይተዋል። ፖሊስ ግድያው በወንበዴ ቡድኖች መካከል በተፈጠረ ግጭት ሳይሆን እንዳልቀረ ገምቷል። አስከሬኖቹ ለምርመራ ወደ ናራንሃል ሆስፒታል የተወሰዱ ሲሆን ፖሊስ ግድያውን እንደ ነፍስ ማጥፋት መዝግቦ ምርመራ እያደረገ ይገኛል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። ኢራን የሚሳኤል ሙከራ እንደምታደርግ አስጠነቀቀች። አሜሪካ ጥቃት ለመሰንዘር ምክንያቶች አሉኝ ስትል ምላሽ ሰጠች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ኢራን በደቡባዊ ግዛቶቿ የሚሳኤል ሙከራ እንደምታደርግ አስጠነቀቀች። ኢራን በኖታም በኩል ረቡዕ ሌሊት በደቡባዊ የሀገሪቱ ክፍሎች የሚሳኤል ሙከራ እንደምታደርግ ይፋ አድርጋለች። ቃል አቀባይ ካሮሊን ሌቪት ኢራን ላይ ጥቃት ለመሰንዘር ብዙ ምክንያቶች አሉ በማለት ዋሽንግተን ወታደራዊ እርምጃን እንደ አማራጭ መያዟን በግልጽ ተናግራለች። አሜሪካ በኢራን አቅራቢያ የጦር መርከቦችን እያሰማራች ሲሆን ኢራን በበኩሏ ከሩሲያ ጋር የጋራ የባህር ኃይል ልምምድ ለማድረግ መዘጋጀቷ ታውቋል። ምክትል ፕሬዝዳንት ጃዲ ቫንስ ዋሽንግተን ከኢራን ጋር ያለውን ግንኙነት መቀጠል ወይም ሌሎች አማራጮችን መከተል ላይ እየመከረች መሆኑን ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።